አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ወሰንገላ የሚባለው መንፈስ ወደ 3 የሆኑ ተግባሮች አሉት። አልኮል ነክ ነገሮችን አረቄ፣ ቢራ፣ እንደገና ጠላ ምናምን መጠጥ አስካሪ መጠጦችን ያስጠጣል። ጭሳጭስ፣ ሲጋራ፣ ትንቦ፣ ሐሺሽ፣ ሺሻ፣ ጋንጃ፣ ሰንደል፣ እጣን ምናምን እንደዚህ አይነት ጭራሽ እዚህ ለሰክተው ሁሉ ሰንደል ቡና የሚያፈሉና የሚጠጡም አሉ። ወንዶች አላያችሁም? አንዳንድ ቦታ ላይ ዱርዮች የጀበና ምናምን የጫት እዚህ ጋር እንደዚህ ይዞ የጀበና ብሎ ስለ እግዚአብሔር ብሎ መለመን ቀርቶ የጀበና ነው የሚለው። ትንሽ ስራ ይሰራላችሁና አረ ብራዘር የጀበና ትንሽ የለም ይላል። ወንዱ እኮ ነው የጀበና የሚለው እና በጣም ነው የሚገርመውና ይሄ ወሰንገላ መንፈስ ይባላል። ሁለተኛ ተግባሩ ይሄ ነው። ሌላው ሶስተኛ ተግባሩ ሰው በቁሙ እንዲሸትና እንዲገማ የማድረግ በምንድነው? ሆን ብሎ እንደው የሆነ በሽታ ኖሮበት አይደለም፣ ንጽህናው እንዳይጠብቅ ተስፋ የሚቆርጥ በፍልስፍና ኦሹ መጽሐፍ በማንበብ ሊሆን ይችላል። ራምፓ ወይም ደግሞ ከእግዚአብሔር መስመር በመውጣት በካህናት ኃጢአት፣ በዲያቆናት ኃጢአት፣ በአገልጋዮች በእንደኔ አይነቱ ኃጢአት፣ ሌሎችም አገልጋዮች በሚሰሩት ኃጢአት ከሃይማኖት ያስርቃቸዋል፣ ዱርዬ ያረጋቸዋል። ልብሳቸውን ተዘክርከው እንዲለብሱ ዝቅ ያለ ሱሪ ያለ አይደለም እንደ ራፐሮቹ ሰንሰለት እዚህ ጋር አድርገው ምናምን እንደሚሄዱት። ከዛ ደግሞ መነቀስ፣ ጸጉራቸውን ጨርር አድርገው መሄድ፣ በቃ ገላቸውን ከስንት አንዴ የሚታጠቡት፣ ፍየል እየሸተቱ ነው የሚኖሩት። ዝርክክ ያለ ባነት ይኖራቸዋል። በቃ ጥርሱ ሁሉ በጫት የተበከለ ይሆናል። ንጽህናውን የማይጠብቅ ጎረምሳ ታውቃላችሁ? እንደዚህ አይነት ሴትም ልክ እንደዛው እንድትሆን ያደርጋታል። ዝርክርክ ሴት እና ሴት ልጅ ስትዝረከረክ በተለይ አያምርባትም። በጣም ንጽህና ስትጠብቅ ነው የሚያምርባት። በእርግጥ ወንድ ያምርበታል ማለት አይደለም፣ ግን ሞር በብዛት ሴት ልጅ ደግሞ ሲሆን ደግሞ በጣም ያስጠላል ማለት ነው። እና በእንደዚህ አይነት መልኩ ወሰንገላ የሚባል መንፈስ ስራ ይሰራል። እመቤቴን ክደህ ጴንጤ ሆንክ ይላሉ። ኢየሱስ ክርስቶስን እኮ ነው የካደው። ኢየሱስ ስላለ ያልካደው ነው ይመስላችኋል? አይደለም። እመቤቴንማ ሁለተኛ ላይ ነው የካዳት። መጀመሪያ የካደው እኮ ኢየሱስ ክርስቶስ የባህሪ አምላክነቱን እኮ ነው የካደው። ፕሮቴስታንት መሆን የሌላ እምነት ተከታይ መሆን ማለት እኮ በመሰረቱ እኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆንን ለኢየሱስ ክርስቶስ ያለን አመለካከትና አስተምህሮ ዶግማው በቃ ጠግ ነው አይደል እንዴ? ከሱ በላይ ምንም የለም ነው የምንለው። አምላክ ነው፣ ፈጣሪ ነው፣ ፈራጅ ነው። የሰዎችን ጸሎት በራሱ መስዋዕቱን የሚያሳርግ፣ ራሱ መስዋዕቱን አሳራጊ፣ ራሱ መስዋዕቱን ተቀባይ፣ ራሱ አስታራቂ፣ የተዋቀስ በእንቲያለም ስለኛ የሚቃትት ብሎ ራሱ ደግሞ ቃቶ ደግሞ ራሱ ለኛ መስዋዕቱን የቀረበልን ምግባችን ነው የምንለው። እነሱ ደግሞ የሚሉት ሌላ ነው። ይለምልልናል ይላሉ። እርስ በርስ መለማመን እንዴት ነው የሚሆነው? እና ራስህን ካዳለ በቃ እና መስቀሉን ግን ምን በላለ ተሸከም። መስቀሉ ምንድነው? ይቅርታ። መስቀሉ ሰላም፣ መስቀሉ ፍቅር፣ መስቀሉ ኃይል፣ መስቀሉ ደግሞ ታላላቅ መንፈሳዊ ጸጋዎችን ከበስተኋላ ያየንበት። ክርስቶስ በመስቀል ላይ ሆኖ ወዳጁን ዮሐንስንና ድንግል ማርያምን አየ። ደሙ እየፈሰሰ እነሆ ልጅሽ እነሆ እናትህ በማለት የውርስ ጸጋን ሰጠ። ሌላ ምን ይስጥ? ሌላ ምን አለው? ምንም እኮ የለም። ቤት የለው፣ ኑሮ የለው፣ ርስት የለው፣ ካርታ የለው፣ የሊዝ ቦታ አልገዛ፣ ምንም የሚሰጠው የለም። እዛችሁ የፈጠራት ምድር ላይ ራሱን ሰቀሉና ሲዘባበቱበት እነሆ ልጅህ እነሆ ልጅሽ በማለት ተፈጸመ አለ። የአዳምንም የአብርሃምንም የይስሐቅንም የያዕቆብንም የእስራኤልን ዘር ሁሉ አጠቃላይ የመጣበትን የሕይወት መንገድ ትርጉሙንና ፍቺውን ከሰጠ በኋላ ከድሆች ጋር በልቶ ድሆችን አንስቶ የወደቁትን አሾሞ የባከኑትን እና የተበተኑትን ሰብስቦ የተራቡትን አጥግቦ የታመሙትን ፈውሶ ከዛ ተፈጸመ አለ። የመስቀል ላይ ፍጻሜውን አረጋገጠ። ለአብርሃም የተነገረው ተፈጸመ፣ ለያዕቆብም የተነገረው ተፈጸመ፣ ለሁሉም የተነገረው በነቢያትም የተወራው ተፈጸመ፣ በመሳፍንትም የተገለጸው ተፈጸመ። ሊፈጽም የመጣ ጌታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። በኋላ ሊመጣ የሚወድ
በኋላ ሊመጣ የሚወድ ቢኖር ራሱን ይካድ። ይሄ ራሱን የሚክድ ሰው የሚከተሉት መንፈሳዊ ባህሪያቶች ይታዩበታል። ራሱን ሲክድ ሌላውን ይወዳል። ምንድን ነው? ራሱን ሲክድ ሌላውን ይወዳል። አባቶቻችን ስለ ሌላው ኖረዋላ። ራሱን ያልካደ ለራሱ ይኖራል፣ ሌላውን ያፈርሳል፣ ሌላውን ያጠፋል፣ ሌላውን ይበዘብዛል፣ ሌላውን ይሰርቃል፣ ሌላውን ይጎዳል። ራሱን ያልካደ ምልክቱ ይሄ ነው። ራሱን ሲክድ ሌላውን ይወዳል። የተቸገረውን ይወዳል፣ የተጨነቀውን ይወዳል፣ የተራበውን ይወዳል፣ የደህየውን ይወዳል፣ የወደቀውን ይወዳል። አዎ ወደ ታች የወረዱትን ይወዳል፣ ዘመን የጣላቸውን ይወዳል፣ ጊዜ የከዳቸውን ይወዳል። ይሄ ራሱን የካደ ሰው ምልክት ነው። ይህ ራስን የመካድ ትምህርት ደግሞ ከክርስቶስ ነው የምናየው። ክርስቶስ ራሱን ለመስቀል ሰጥቶ ሌላውን ይወዳል። እየተደበደበ ደብዳቤዎቹን ይወዳል፣ እየጠሉት ጠሊዎቹን ይወዳል። እንዲህ አይደል ያለው? የሚያደርጉትን አያውቁትምና ይቅር በላቸው። ይሄም ፍቅር ነው፣ ሌላውን መውደድ ነው። ራስን መካድ ሌላውን የመውደድ ጸጋ ነው። ልክ ራሳችንን ስንወድ ደግሞ ሌላውን እናጠፋለን። ነጠላ ለመተት እንቆርጣለን፣ የውስጥ ገላ እንፈልጋለን፣ በየሰው ደጅ ሄደን እናደባለን፣ ደም እንረጫለን፣ አይጥ ገንዘን እንጥላለን፣ ዶሮ ጠመዘን እንወረውራለን፣ እርጉፎ፣ ፈጫሳ፣ መቺሳ ምናምን እያደረግን ከመናፍስት ጋር የተቆራኘ ህይወት እንኖራለን። ይሄ ራስን የመውደድ ነው። ራስን ስንወድ ዛርና ውቃቢ ይጫወትብናል። እንደው እግሬን አመመኝ ምን ላድርግ? ጠንቋይ ቤት ሂጂ። ራስን የመውደድ ምልክት ነው። ሄደን ጠንቋይ ቤት ማበደር ስንጀምር እነ ወፋ፣ እነ ዳልሞቴ፣ እነ ጠቋር፣ እነ ወሰንጋላ፣ እነ ሙጬ ዘሪጋ፣ እነ ሀጎስ፣ እነ ጨንገር፣ እነ አዳኝ ወርቁ ሰፍረውብን ተመልሰን በዛች ትንሽ ምክንያት ዛር ይዘን ወደ ቤታችን ገብተን ማዛጋት እንጀምራለን። ይሄ ራስን የመውደድ ነው። ራሳችንን ምን ላድርግ ነን ደግሞ የምንላቸው ነገሮች አሉ እና ምን ላድርግ እንደው ልጅ እኮ ነው ይባላል እና ስታመም ምን ላድርገው ይባላል። ስለዚህ ልጅ ወለደ አልጸደቀም ይባላል። ደግሞ ምንድነው? አብርሃምን አታይም እንዴ? ይስሐቅን እኮ ነው ለመስዋዕት ይዞ የቀረበው። ራሱን የካደ ስለነበረ ከእግዚአብሔር የሚበልጥ ነገር የለም ነው። በቃ የሚበልጥ ነገር የለም ማለት ይስሐቅን ለመስዋዕት ሲያቀርብ እግዚአብሔር አምላክ ነጭ በግ ሰጠውና መስዋዕቱን ተቀበለው። ያ በግ ኢየሱስ ክርስቶስ መሆኑን በራእይና በትንቢት ውስጥ ለአብርሃም ዘር ታላቅ ዕድልና ገጽታ ሆኖ ኖረ። እግዚአብሔር አምላክ ስሙ የተመሰገነ ነው። ራስን አለመካድ ሌላው ደግሞ ትልቁ ጉዳት ራስን አለመካድ የሌላውን ጥቅም ማጥፋት ነው። የሌላውን ጥቅም ማጥፋት። ራሳቸውን የማይክዱ ሰዎች የእናንተን ጥቅም እድገት አይፈልጉም። ስለዚህ የእናንተን እድገት ወደ ታች ለማውረድ ወደ ገደል እንዲገባ ለማድረግ ባለ በሌለ ጉልበታቸውና ተንኮል ይጀምራሉ። በተለያየ አይነት ዘዴ በምቀኝነት መንፈስ ይነሱባችኋል። ይሄ ራስን ያልካደ የሌላውን ጥቅም ለማጥፋት በሌላው ለመጠቀም የሚያደርጋቸው ክፋቶች አንዱ መግለጫ ነው። ክርስቲያን ራሳቸውን ካልካዱ በጎረቤቶቻቸው ላይ ክፎች ይሆናሉ። እድገታቸውን አይፈልጉም፣ ማግኘታቸውን አይፈልጉም፣ ሰላማቸውን አይፈልጉም። ይሄ ራሱን ያልካደ የክርስቶስን ፍቅር በሰውነት ውስጥ ያልያዘ ያልተሸከመ። ራሱን ያልካደ ሰው መስቀሉን አይደለም የሚሸከመው፣ ነገር ነው የሚሸከመው። የሚሸከመው ምንድነው? ነገር፣ ክፋት፣ ተንኮል፣ ምቀኝነት፣ ደባ፣ መሰሪነት፣ እነዚህን ነው የሚሸከመው። ዛሬ በብዙ መሰሪዎችና ተንኮለኞች ሰዎች አይደሉም ህዝቦች መካከል ነው ያለ ነው። ሰዎች ትንሽ ናቸው፣ ህዝቦች ነው። ዛሬ የተንኮል ህዝብ ነው የበዛው፣ የግፍ ህዝብ ነው የበዛው። ተንኮልና አመፃ ህዝብ እስኪሆን ድረስ ራሱን የሚክድ የጠፋ መሆኑን ያሳያል።
ሌላው ራሱን የማይክድ እልህኛ ይሆናል። ምን ይሆናል? እልህኛ። የስልጣን እልህኛ፣ የማዕረግ እልህኛ፣ የእውቀት እልህኛ፣ የክፋት እልህኛ ይሆናል። እልሁ ደግሞ እንድጠፋ እንጂ እንድለማ አይደለም። የእልህ ባህሪያቶች ጥሎ ማለፍን የሚያሳዩ ናቸው። ሌላውን ገፍቶ፣ ሌላውን አውድሞ፣ ሌላውን አፍዞ፣ ሌላውን አደንግዞ ማለፊያ መንገድ ነው እልህ ራሱ። ሌላው ራሱን የማይክድ የዲያብሎስ መግለጫ ይሆናል። የምን መግለጫ ይሆናል? የዲያብሎስ መግለጫ። እያንዳንዷ ሰዓት ከክፉ ድርጊትና ስራ ጋር ለመፈጸም ቀን ከሌሊት ሲያደባ ታገኙታላችሁ። ዲያብሎስ ሰውን ማጥፋት ስለሚፈልግ እንዲህ አይነት አጥፊዎችን ሲያገኝ በጣም ይደሰታል። ስለዚህ እግዚአብሔር ራሳቸውን በካዱ ሰዎች ክብሩን ሲገልጥ፣ ዲያብሎስ ደግሞ ራሳቸውን በማይክዱ ሰዎች ውርደትንና ጥፋትን ይገልጣል። ለዚህ ነው የተመተተብን እኮ። ለዚህ ነው የፈዘዝ ነው። ለዚህ ነው የደነገዝ ነው። ስለዚህ መስቀልን ተሸክሞ የማይከተለኝ ነፍሱን የጎዳ ነው አለ። መስቀልን ተሸክሞ የሚከተለኝ ግን ራሱን የካደ ስለሆነ የነፍሱን ኃይል ከስጋው ጋር ይይዛል። ስለዚህ በጠላት ፊት ምንም አይነት ጉዳት፣ የፈለገው አይነት ደባ ቢመጣ መቋቋም የሚችልበትን ጉልበት እግዚአብሔር አምላክ ይሰጠዋል። ዓለምን የፈጠረው ቃሉ ሰው ስለሆነ እንድንወድቅ የማይፈልገው አምላክ እኮ ለዚህ ነው ቃል ስጋ ሆነ አይደል ያለው። በሱ ጸጋንና እውነትን ተመልተን ዘርና ጎሳ ሳይለይ ለሁሉም ምሕረትንና ቸርነትን ሰጥቶ ወደ ሰማይ ከፍ ከፍ አለ፣ አረገ። ስለዚህ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? ምን አለው የሚሰጠው? በቃ እኮ ምንም። የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ ለእናንተ በአመፃ ገንዘብ ወዳጆችን አድርጉ በማለት ደግሞ ይነግረናል። በዘላለም ቤቶች ምን እንዲሏችሁ? እንዲቀበሏችሁ። ስለ ነፍስ ማለት በአብርሃም በይስሐቅ በያዕቆብ በኩል ያለውን የዘላለም የቃል ኪዳን ተስፋና ሕይወት እንድንወርስ ስለ ዘላለም ቤቶች በአመፃ ገንዘብ ተጠቀሙበት በማለትም በጎነትንና ቅንነትን ከተግባር ጋር የሚውል መንፈሳዊ ጸጋን እግዚአብሔር አምላክ ሰጥቶናል። እግዚአብሔር ምሕረቱ ያልተለየን ይሄ ጠላት ሲዋረድ የምናየው የእግዚአብሔር አምላክ ክብርና የቅዱሳን መንፈስና ጸጋ ከሀገራችን ስላልጠፋ ነው። ዳልሞቴ መንፈስ ሃይማኖት ያስቀይራል። ጠቋር መንፈስ ወንድማማችና እህትማማቾችን ይበክላል። ደፋር ነው። አይኑን ያፈጠ የነበረው መንፈስ ሄደ። ይሄ መንፈስ ደግሞ ከባድ ነው። እናት ልጇ ላይ ነው ካፈጠጠች ልጁ ይጎዳል፣ ልጆቹ ይጎዳሉ። አትምቻቸው። ልጆችሽን ባገኘሽው ነገር አትምቺ። አትጩሂባቸው። ስትጩሂባቸውም ስትረግሚያቸውም ስትቆጫቸውም ልጆቹ ላይ ያ ነገር ያርፍና ተቃራኒ ነው የሚሆንብሽ። አሁንም እሱን ነው የሚያደርጉት። የምትጠየውን ነገር ነው የሚያደርጉት። አታርጉ ያልሻቸው ነገር ይደጋግማሉ። ለምን? ግብሩን ፈልጎ። ስትመቻቸው ልጆቹን ግብሩ ነው። ሰንበር ሲወጣባቸው ስታነስሪያቸው፣ ባገኘሽው ነገር ስትፈነክሻቸው፣ ስትወረጉሪያቸው ለሱ ምኑ ነው? ደስታውና ግብሩ ነው። አንቺ ላይ ሆኖ ልጆቹን እንደ ዶሮ እንደ በግ እየገበራቸው ነው። እና ልጆችሽን አታንገላቺ። እማማ እንደዚህ ነበሩ። ሕፃን የሆነው ልጆቹን ስቂት ነበር የሚያደርጓቸው። በኋላ ደግሞ ያሳዝኗቸውና ቅፍ አድርገው ደግሞ ያለቅሳሉ። እንግዲህ እናት ስትቆጣ ትመስላለች ክፉ፣ በሞት ስትለየን መከራ ነው ትርፉ የተባለው ኖርማሊ ቤት ውስጥ የምታግዘን ነገር የምትረዳን ነገር ከእናትነትም በላይ ስለሆነ ነው። ወደዚህ ስትመጡ ደግሞ ወደ አይደለም የምትራገመው የምትናገረው። ይድፋህ ትልና ክፉ አናገረኝ ይላሉ መልሰው። ስለዚህ እባካችሁን እናቶቻችን ልጆቻችሁ ለመሰቃየታቸውም ለመጎዳታቸውም ሃይማኖት ለመክዳታቸውም ትልቁ ተጠያቂ የምትሆኑት እናንተ ናችሁ። 50 እና 70%፣ 50 እና 70%። ሁሌ ነው የምናገረው ይሄንን። በየቤቱ የማየው ይሄንን ነው። ጨሌ የሌለበት የኦርቶዶክስ ቤት የለም ማለት ይቻላል። በጣም ጥቂት ቤት ነው። ይሄን ትምህርት የምታዳምጡ ሰዎች እየሰማችሁ ነው። በጣም ጥቂት ቤት ኦርቶዶክሳዊ ሆኖ በድብቅ ጓዳ ውስጥ አቴቴ ጨሌ ያለች የእናቴ አባቴ አምላክ ተብሎ የሚካደም የሚጓራለት እንትን አለ። ቡና ሴሪሞኒ አለው። ከዛ ጎን ለጎን ደግሞ ታቦትም ደግሞ ይሸኛል። ማተብም ታስሯል። ነጠላም ተለብሷል። ግራ የሚያጋባ ህይወት ኖረን እንዴት ነው ታዲያ እኛ የምንጸድቀው?
እንዴት ነው ልጆቻችን መናፍቅስ የማይሆኑት? ከባድ እኮ ነው ቤተሰቦች። እና ሳልመክር የማላልፈው ነገር በብዛት ወደ ኦሮሚያ ክልል አካባቢ ወደ ወላይታ መስመር አካባቢ ያላችሁ ፕሮቴስታንት እምነት ተከታይ የሆናችሁና ቤተሰቦቻችሁም እንደዚህ የሆነባችሁ ኦርቶዶክሳዊ መሆናችሁ የትምህርት የምታዳምጡ ጋብዟቸው እስቲ ቤተሰቦቻችሁን ቼክ አድርጉ። ወጋሁት በኢየሱስ ምን ይለ ስልጣን የለው ምናምን የምትለው ተወግተህ ነው ወጋሁት የምትለው እንዴት ነው? እንዴት የተወጋ እንዴት ይወጋል? ምናልባት በክርስቶስ ፍቅር የተወጋ ነው እንደዛ የሚሆነው እንጂ በፍጹም መጀመሪያ መንፈሱ እኮ ቦታ ይዟል። ቤት ውስጥ ቦታ ይዞ ነው። ኦርቶዶክስን በደንብ ሳታቋት ሰንበት ትምህርት የገብታችሁ ኮርስ ሳትማሩ እንደው የሆነ መንፈሳዊ ዕውቀት እንኳን ሳይኖራችሁ እንዴት ነው ሌላ እምነት ውስጥ ሄዶ ምልክትን አይቶ ፓስተርን ተከትሎ ለበሽታ ለመፈወስ ብላችሁ ወይ ቄስ ኦርቶዶክስ ውስጥ ያሉ ጳጳሳትና ቀሳውስት አገልጋዮች ሲያመነዝሩ ፖለቲከኛ ሲሆኑ ዘረኛ ሲሆኑ አይታችሁ በመውጣት ሃይማኖት ይቀየራል? ሃይማኖት እኮ ሌላ ነው ዘውጉ። ዶግማ፣ ቀኖና፣ ትውፊት፣ ስነ መለኮት የሚባለውን ትምህርት አውቃችሁ ነው መርምራችሁ መውጣት ያለባችሁ። ዋና የሚባለው ኢየሱስ ክርስቶስ ብቻ ነው አይደል? መጀመሪያ ዋና የሚባለው። ከዛ በኋላ ያሉት ከስራ ያሉት ደግሞ ቅዱሳንና ክብር ለሚገባው ክብርን ስጡ የተባሉት ናቸው። መላእክት፣ ድንግል ማርያም። ዋና ግን ዶግማው ግን ኢየሱስ ክርስቶስ ነው። ነገረ መለኮቱ እሱ ነው ዋናው። ተበላሽቶ እስር ሌላ ነገር ውስጥ መብካካት አስፈላጊ አይደለም። ያንን ደግሞ እንዲበላሽ የሚያደርገው ደግሞ ልጆች ከቤተ ክርስቲያን እንዲርቁ በማድረግ ነው። ልጆች ከቤተ ክርስቲያን ይርቃሉ። ዝም ብሎ ገባ ወጣ ዱርዬ ሆነው ምናምን እዛም እያሉ ይኖሩና በመሃል መናፍቅ ጠለፍ ያደርጋቸዋል። ጌታ እኮ ላንተ ሞቶልሃል፣ ኢየሱስ እኮ ሞቶልሻል፣ ይሄ እኮ እንደዚህ ብትቀበዩ እኮ ለዘላለም እንደዚህ ትሆኛለሽ ማምሮ ይሰብኳቸዋል አይደለም። በቃ ስነ ምግባራቸው ጸባያቸውን አይቶ ይለወጣሉ። የበግ ለምድ የለበሱ ተኩላዎች የተባለው ይሄንን ነው። እነሆ ኢየሱስ ክርስቶስ ሲናገር በምኖች መካከል ማንን ልካችሁ እናንተ እንዴት አድርጌ ልካችኋለሁ? በተኩላዎች መካከል እንደምን ልካችኋለሁ? እንደ በግ። እንደገና ሲናገር ደግሞ ነጣቂ ተኩላዎች ብሎ ተናግሯል። የበግ ለምድ ለብሰው ሲል ምን ማለት ነው? የዋሃን መስለው ማለት ነው አይደል? ራዕየ ዮሐንስ ምዕራፍ 13 ላይ እኮ ይናገራል አይደል? አውሬው ዘንዶ የበግ ቀንዶች አሉት፣ ግን እንደ ዘንዶ ነበር የሚናገረው፣ እንደ አውሬ ነበር የሚናገረው ይላል። ግን ምኖቹ ቀንዶቹ ምንድናቸው? የበግ ቀንዶች ይመስላሉ ይላል። የበግ ቀንድ ማለት እንደ ክርስቲያን ማተብ ማንጠልጠል ማለት ነው። በግ መከላከያው፣ በግ በክርስቲያን ይመስላል፣ በግ በየዋሃን ይመስላል፣ እንደ በግ ቀንድ ይመስላል ይልና ማተባችንን ክርስትናችንን ወይም ደግሞ አስተምህሮውን ኢየሱስ የሚለውን ስም መንፈሳዊ ሕይወትን ያሳያል። ግን ትንፋሹ ንግግሩ የዘንዶ ትንፋሽ ነበረ ነው የሚለው ራዕየ ዮሐንስ 13 ላይ። ያንን ነው መረዳት ያለባችሁ። ስለዚህ በውስጣችን ሆኖ እምነትን የሚያስከዳው ማን እንደሆነ በደንብ ማወቅ ያስፈልጋል። ተጠመቁ፣ ስገዱ፣ ጹሙ፣ ጸልዩ፣ ንስሐ ግቡ፣ ቁረቡ ሲባል እኮ ዝም ብሎ ተራ ቃላት ሆኖ አይደለም። ይህንን መንፈስ ለመምታት ነው። ቅዳሴ 2 ሰዓት እንዲሆን የተፈለገው ለምንድን ነው? ከዛም በላይ ሰዓታት አለ፣ ኪዳን አለ፣ ማህሌት አለ። ይሄ ሁሉ ነገር አጠቃላይ ከ24 ሰዓት ውስጥ 18 ሰዓት ሙሉ የሚቆምባት ቤተክርስቲያን ናት። እንደው 24 ሰዓት በሉት በአጠቃላይ እየተፈራረቁም ስለሆነ ለምንድን ያስፈልገው? እግዚአብሔር የማይሰማ ሆኖ አይደለም። እያለን እየጮህን እኮ እሱ በቃ በዚህ ጮህት በጣም አስረዝመን ስለ ጮህን የሚሰማ ሆኖ አይደለም። ለራሳችን ጥቅም ሲባል ነው። በዚህ ሂደት ውስጥ ስልችት የሚለው መንፈስ አለ በውስጣችን። ቀሚታክተው ይለቃሉ ጣን ይሄ ቀን አልፈልግም እነሱ ለአምላካቸው ይሄን ያክል እየቆሙ ብሎ ምርር የሚለው የሚያንገሸግሸዋል። ዛሩ ውጣ ሲባል የማይወጣ ግን በሂደት በጾም ጸሎት እያልን እያዛጋን እየተንጠራራን እያልን በቃ ቁጭ ቅዳሴ ለቁጭ እንላለን፣ እንነሳለን፣ ቁርጥርጥ ያደርገናል፣ ሀሳባችን ይበተናል። ይሄ እኮ ዛሩ ሲረበሽ ነው። ይሄ መንፈስ በሂደት ነው የሚወጣው። ለዚህ ነው ቅዳሴው ረዘም እንዲል የተደረገው። ይህ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም የተባለው ማርቆስ 9:26 ላይ ለዚህ ነው። ግን ጌታ ሲያወጣው ምን አለ? አንተ ሰይጣን፣ አንተ ዲዳና ደንቆሮ መንፈስ ውጣ አለሃለሁ፣ ከእንግዲህም እንዳትመለስበት ብሎ ነው ያለው። የሚመለስ መንፈስ አለ ማለት ነው። እንዳትመለስ ሲል እኮ ተመልሶ ሊመጣም ይፈልጋል ማለት ነው። አንተ ዲዳና ደንቆሮ ነው ያለው። ይህ መናፍቅ የሆነ መንፈስ፣ ይህ ዛሬ የሆነ መንፈስ፣ ይሄ ግትር የሆነ መንፈስ ጆሮም የለውም አፉም ዲዳ ነው። አንተ ዲዳና ደንቆሮ ማለት ደንቆሮ ጆሮ ነው፣ ዲዳ ማለት ነው አይናገርም። ለዚህ ነው ሲሰብኩን ስንመልስላቸው ስንከራከራቸው የማይሰሙን ማን እንደማመጣው ደንቆሮ መንፈስና ዲዳ የሆነ መንፈስ ውስጥ ስላለ ነው። ሰዎቹንም እንደዛው ያደርጋቸዋል። መደማመጥ የለም ግትር ሁሉም
መሸነፍን የሚጠላ ቃሉ እውነት ሆኖ በልቡ ገብቶ እያለ ሽንፈትን ጠልቶ በሚዲያ ላይ በቲክቶክ ላይ ምናምን ቃሉን ዞር ጥፍ እያሉ ለዓለማመን ይሞክራሉ። እውነት የሆነውን ቃል ሰምተውት እኮ ብዙ የሚከራከሩ አሉ፣ በጣም ብዙ የሚጨቃጨቁ አሉ። እና እኔ ግን ስኬታማ የሆንኩት የመናፍስትን ሴራ በማስተማር ነው። መናፍስት የሚያሴሩትን ሴራና ማን ነው መናፍቅ የሚያደርገው የሚለውን መንፈስ በማስተማር ነው ስኬት። እንዴት ብትሉ ይሄ መንፈስ ሲመታ ነው ፓስተር የተባለውም የመጣው ኳየር የተባለው ብዙዎቹ የመጡት እንጂ በክርክር አልመጡም። ከስንት አንድ ነው። ከስንት አንድ ልባቸውን ምልስ ታደርጋለች እመቤታችን ኢየሱስ ክርስቶስ በህልም ያሳያቸዋል። እና እንደው ባካችሁን ሌላ እምነት ውስጥ ያላችሁ ሰዎች ይህን ትምህርት እያዳመጣችሁ ከሆነና ቀና ልብ ካላችሁ ጌታ ኢየሱስ ክርስቶስን የእውነት የምታመልኩት ከሆነ ኦርቶዶክስ ውስጥ አላጣችሁትም፣ አታውቁትም። ስለማታውቁት ነው እንጂ አላጣችሁትም። ብትፈልጉት ታገኙታላችሁ። ፍንትው ብሎ በገሃድ ነው የምታዩት። በገሃድ ትናንት በላይቭ ላይ 145ኛ ኤፍታህ ላይቭ ላይ የተናገርኩትን ሰምታችኋል አይደል? እኚህ እናት ያሰካራም ሰው በቁም ነገር ካበቃቸው በኋላ ቆርበው ወደ ቤታቸው ሲገቡ ኢየሱስ ክርስቶስ ከስዕል ውስጥ እንዴት እንደወጣ ወጥቶ እንዴት አድርጎ ቁጭ በይ ተኝ ብሎ እንዴት እንዳስተኛቸው ከዛ በኋላ በህልም እንዴት እንደተገለጠላቸው ነግሬያቸዋለሁ። ይኸው የቃላት ጨዋታ አይደለም። እኚህ እናት እኮ ምንም አልተማሩም እኮ አሁን የገጠመኙ ባለቤት አልተማሩም፣ ፊደል እንኳን አያውቁም። ትንሿም ገና ፊደል እየቆጠረች ነው። ግን ተምረናል ብሎ የሚያስቡት ልጆቻቸው ግን በማን ተማረኩ? ማን ልብ ውስጥ ባለ ባልተማሩት የዋሃን በሆኑት እናቶች ልብ ውስጥ ባለ እምነት ተማረኩ። ዋናው የፊደል መቁጠር አይደለም። ዋናው ሰልጠኛለሁ ብሎ ልብስ መቀየር የሆነ ሲዩት የሆነ እንትኖችን ሱፎችን በመልበስ አይደለም። መድረክ ላይ በመጮህ አይደለም። መጽሐፍ ቅዱስን የደህንነት ትምህርቱን ተምሬዋለሁ በሚለው አይደለም። ጨለማውና ብርሃኑን ለይቶ በማወቅ ነው። እውነተኛ የሆነው ነገር በመረዳት ነው። የነበሩበትን እምነት በማጥናት ነው። ዋናው እሱ ነው። እምነት ማለት ከልብ ፈንቅሎ የሚወጣ ለክርስቶስ የሚቀርብ መስዋዕት እንጂ በልብስ የሚሸወድ ነገር አይደለም። በቃላት የምናወራው አይደለም። ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። አሁን ወደ ምስራቅ አቅጣጫ ተመልክተን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ብለን ስንሰግድ የምን ስግደት ይባላል? የአምልኮት ስግደት ይባላል። ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ብለን አሁን ለኢየሩሳሌም ተራራ አይደለም የምንሰግደው። ለአብ በመንፈስ የሚሰግዱለት ጊዜ ይመጣል፣ እርሱም ዛሬ አሁን ሆኗል አላት። አያችሁ ስግደት ይሄ ነው። በቃ አሁን አምልኮት ተማረች። የትም ቦታ ሆነሽ ብትሰግጂ በመንፈስ ትሰግጃለሽ። በመንፈስ በምትሰግጅበት ጊዜ አሁን ተራራውም አይደለም ሁሉም አይደለም፣ ግን የመንፈስ ስግደት ነው ማለት። በመንፈስ ከሰገድሽ የኢየሩሳሌም ተራራ ወይም የሳማሪያ ተራራ አያስፈልግም ማለት። ስለዚህ ዛሬ በቤታችን እንሰግደለን። የአምልኮት ጠዋት 21 ማታ 21 ጠዋት 27 ማታ 27 ስብሐት ለአብ ስብሐት ለወልድ እያልን ከሰገን የማይቋረጥ የአምልኮት ስግደት ይባላል። ኪላላይሶን ኢየሱስ የንስሐ ስግደት ይባላል። የማይቋረጠው ግን የአምልኮት ስግደት ነው። የአምልኮት ስግደት አቋረጥን ማለት ደግሞ ለተንኮልም ለየትኛውም ግፍ ተዘጋጀን ማለት ነው። የሚያመልክ ሰው አይዋሽም። የሚያመልክ ሰው አያታልልም። የሚያመልክ ሰው ክፉ አያደርግም። ክፋታችን እድገት ያገኘው ስላላመለክን ነው። እግዚአብሔር የአምልኮት ጊዜ ይስጠን። ብዙ ተንኮሎች፣ ብዙ ግፎች፣ ብዙ ሸፍጦች፣ ብዙ ምቀኝነቶች የበዙብን፣ ብዙ ምትሃቶች፣ ብዙ አስማቶች፣ ብዙ ጠማምነቶች፣ ብዙ ሟርቶች በሕይወታችን ውስጥ ልቀው የተገኙት ያመለክነው በባዕድ አምልኮ በስተጀርባ ነው። ለዛር ለውቃቢ ሰገዱ። ቅድመ አያቶቻችን አያቶቻችን ለመተት ለሟርት እጅ ሰጡ። ዛሬ መረን የተለቀቀ ያስተሳሰብ ባህሪና ስድ የሆኑ ያካሄድ ጠባያቶች ባህሪያቶችና መንፈሳዊነት ውስጥ ተደበላልቆብን ሁሉም ነገር መያዣና መድረሻው መወሰኛው ቦታ የጠፋብን አይነት ሆነናል። አያችሁ፣ ለአብ የሚሰግዱበት በመንፈስ ጊዜ ይመጣል፣ እርሱም አሁን ሆኗል፣ እርሱም ዛሬ ነው አላት። ይህ ጎራሌ የሚለው ነው። እግዚአብሔር ርስቴ እድል ፋንታዬና ጽዋዬ ነው
ዕጣዬን የምታጠና አንተ ነህ በሚል ነበረ። በመዝሙር 16 ቁጥር 5 ላይ ይሄ ኃይለ ቃል ጸሎትን ለሚጸልዩ፣ ትውልዳቸውን ለሚያስቡ፣ ውስጣቸውን በልዑል አምላክ ፊት ለሚሰጡ ሰዎች የህይወት እና የጸሎት የተስፋና የራእይ መርህ መሆኑን ከብሉይ ኪዳን በካሌብ አይተናል። ካሌብ ርስት ፈላጊ ስለነበረ ልጁ ደግሞ በእጥፍ የላኛውንና የታችኛውን ውሃ ምንጩን ስጠኝ ብላ ስትለምን ወደ ቅድስት ሀገር ከገባ በኋላ የልጁ ምኞትና መሻት አባትየው ውስጥ ባለው መልካም የእግዚአብሔር ስጦታ ፈቃድ ላይ የተመሰረተ ልጅ መውለዱንና በእጥፍ መጠየቋን ከዛም በላይ ደግሞ ራሱ ዳዊት ይህንኑ ጸሎት ጸልዮ ወደ መድኃኒታችን ኢየሱስ ክርስቶስ በዳዊት ከተማ ተቀብሮ እዛ በተቀበረበት ቦታ ላይ እግዚአብሔር ርስቴ እድል ፋንታዬና ጽዋዬ ነው፣ ዕጣዬን የምታጠና አንተ ነህ ብሎ በመጸለዩ ምክንያት የጸሎቱን ተስፋ እውን ሲያደርግ በዳዊት ከተማ መድኃኒታችን ኢየሱስ መድኃኒት የሆነው ኢየሱስ ክርስቶስ ተወልዶላችኋል የሚለውን ምስራች በመወለድ እግዚአብሔር ቃል ሥጋ ሆኖ መምጣቱን አረጋግጦ ሲነግረን ከዛ ደግሞ ወዲያው መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ሞትን ሽሮ ወደ ሰማይ ከፍ ካለ በኋላ ደግሞ በሐዋርያትም ዘመን እንደዚሁ የዳዊት ልጅ እየተባለ ስሙ መድኃኒት ሆኖ ሲያገለግል መኖሩን ልክ የጸሎቱ ስኬት ወደ ላይ መድረሱን ተገንዝበናል። እግዚአብሔር ማስተዋሉን ይስጠን። በርጤሜዎስም ወይም የበርጤሜዎስ ልጅ መንገድ ላይ ወድቆ የነበረ ጊዜ አብዝቶ የጮኸበት ድምፅ የዳዊት ልጅ ሆይ ማረኝ ነበር ያለው። ስለዚህ የዳዊት ልጅ ማረኝ ሲልና ዳዊት የጸለየው ጸሎት እንዴት ተገናኘ ስንል እንደዚህ ብሎ ነበራ። እግዚአብሔር ርስቴ እድል ፋንታዬና ጽዋዬ ነው፣ ዕጣዬን የምታጠና አንተ ነህ አለው። ዕጣው ማ ሆነ ማለት ነው? ድንግል ማርያም። ከድንግል ማርያም ኢየሱስ ክርስቶስ ተገኘ። ዕጣው እግዚአብሔር ሆነ ማለት ነው። ስለዚህ እችን ጸሎት ሁል ጊዜ በቃላችሁ ልትይዟት የሚገባ የራእይም የተስፋም የታሪክም የእምነትም የምታጓጉዝና ራሳችንን ለስሙና ለክብሩ እድላችንን የመስጠት ዋጋ ያለበት ጸሎት ነው። ይህንን ትላንት ተምረናል። ዛሬ ደግሞ ሰውን ሰው የሚያደርገው መንፈሳዊ መርህ ምንድን ነው የሚል ነው። ሰውን ሰው የሚያደርገው መንፈሳዊ መርህ ምንድን ነው? ይህን እንፈልጋለን አይደል? ውሸታችሁን ነው። ዝም አላችሁ እኮ። ሰውን ሰው የሚያደርገው መንፈሳዊ መርህ ምንድን ነው? በመጽሐፍ ቅዱስ ውስጥ የቱ ጋ ነው ሰው እንድንሆን የሚያግዘን? መጀመሪያ እንደ ሰው እንድናስብ፣ እንደ ሰው እንድንኖር፣ እንደ ሰው ክብራችንን እንድናገኘው፣ እንደ ሰው የጠላትን ኃይል እንድናሸንፍ ምንድን ነው በእግዚአብሔር በኩል የተሰጠን? የቤተሰብ ዛር ምናምን ሲበዛ ጣጣው በጣም ብዙ ነው። እሳቱንም ችግሩንም አበሳውንም ህመሙንም አብረ ይዘህ ነው የምትኖረው። ይህን ይዘህ ትማራለህ። ይህን ይዘህ ዲፕሎም ዲግሪ ምናምን ዶክተር ትሆናለህ። ምንም የተባረከ ነገር የለም። በቃ እድሜ ልክ በህልም እባብ መመገብ ትርጉሙ ሁለት ነው። አንደኛ ተንኮለኛ ሰው አጠገብሽ አለ፣ የእሱን ምክር እየሰማሽ ነው፣ ወይም የዛች ሴት ተንኮል ምክር እየሰማሽ ነው። በተለይ አንቺ ውስጥ ባል እንድታገቢ የማይፈልግ መንፈስ ካለ ባለትዳር የሆነች ሴት ጓደኛ እንድትይዥ አይፈልግም። ባለትዳር የሆነች ሴት ጥሩ ህይወት የምትኖር ልጆች የወለደች ሴት ጓደኛ እንድትሆኝ አይፈልግም። ለምን? የእሷን ህይወት እያየሽ ስለምትቀኝና ልጅ መውለድ፣ ባል ማግባት፣ ትዳር መያዝ የዛ ምኞት አምሮት አንቺ ላይ ከመጣ መንፈሱ ሊቀማ ስለሆነ አንቺን ያገባሽ መንፈስ ይሄን ሐሳብ አይፈልገውም። ስለዚህ የተንኮለኛ የሆነች ሴት በተቃራኒው ማለት ነው። ተንኮለኛ የሆነች ሴት እንደ እባብ መርዝ ያላት ክፉ የሆነች ሴት አንቺን
በሐሳቧ በንግግሯ እየመገበችሽ ነው ማለት ወይም ደግሞ የእሷን ሐሳብ እየተቀበልሽ ችግር ውስጥ እየገባሽ ነው ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ እባብ በህልም መመገብ ወይም በእባብ መያዝ አንገት ላይ ማድረግ ምናምን ብቻ እባብን በርቀት ማየት አይደለም፣ ከአንቺ አካል ጋር በተነካካ መያዝ አንገት ላይ ማድረግና መመገብ በአጠቃላይ የሚያሳየው የዛር መንፈስ አንቺ ጋር ሆኖ ከአንቺ ግብር እያገኘ ነው። አንቺ እባቡን በላሽው እንጂ በህልም አንቺ በህልም ያይሽው ስትበዩ ነው። በእውኑ ዓለም ግን ከአንቺ መንፈሱ ግብር እያገኘ ነው። ግለ ወሲብ ግብር ነው። ዘርሽ ሲፈስለት ደም እንደፈሰሰለት ነው የሚቆጥረው። ዶሮ እንደታረደለት ነው የሚቆጥረው። ኃጢአት ስትሰሪ፣ ዝሙት ስትሰሪ፣ ተንኮል፣ ሌሎች መጥፎ የሚባሉ ኃጢአት የሚባሉ ስታረጊ ግብር እያገኘ ነው ከአንቺ አንቺ ላይ ሆኖ እንትን እያለ ነው ማለት ነው። ግብሩን እያገኘ እንደሆነ ማሳያ ነው። በዓለማዊ በመዘጋጃም አገባሽ በምንም ብቻ ትዳር ላይ ሆናችሁ ልጅ ያጣችሁ ቤተሰቦችን ጠይቅ እስቲ። ለምንድን ነው እግዚአብሔር ልጅ ያልሰጠኝ ብለን ስንጠይቅ የሚመጣልን መልስ አለ። ለምንድን ነው ያልሰጠኝ ብለን ስንጠይቅ ደግሞ የሚመጣልን መልስ አለ። ሁለት አይነት መልስ ነው ያለው። አንደኛ ለምንድን ነው ግን ልጅ የሌለኝ ስትሉ ለምን ልጅ እንደሌላችሁ የምታስቀምጧቸው ቅደም ተከተሎች ሊኖሩ ይገባል አለ። ደግሞ አንደኛ ከራሳችሁ ጸባይ ተነሱ። ሁለተኛ እርግማን አለብኝ ወይ፣ ግፍ ሰርቻለሁ ወይ፣ ሶስተኛ እኔ ውስጥ አይነ ጥላ አለ ወይ፣ አይነ ጥላ እንዳልወልድ የሚከለክል። ከዛ ደግሞ መስተፋቅር አለ ወይ፣ እኔን የሚወደኝ የነበሩ ሰዎች ከማግባቴ በፊት የነበሩት ወንዶች የዝሙትም የምንም የመስተፋቅር መንፈስ መጥቶ እኔ ጋራ እንዳልወልድ ከልክሎኛል ወይ፣ ሾተል አለብኝ ወይ መጠየቅ ነው። አለብኝ ብሎ ለመደምደም መጾም፣ መጸለይ፣ መስገድ ያስፈልጋል። የመናፍስቱን ሴራ በደንብ ማወቅ ያስፈልጋል። ይሄ የመጀመሪያው ጥያቄ ነው። ከዛ ደግሞ ባለቤቴስ ማን ነው? በማን ቤተሰብ ነው ያደገው? ቤተሰቦቹ ምን አይነት ሰዎች ናቸው? ከዛ በኋላ ደግሞ ጸባዩ ምንድን ነው? እሱስ የሰራው ግፍ አለ ወይ? ምክንያቱም ድንግል ማርያም አይደለሽም ብቻሽን አትጸንሽ፣ ዘር ከሱ ተቀበለሽ ነው የምትጸንሽው። ስለዚህ ዘሩን ቢመጣም እንኳን እንዲመክን የሚያደርግ ሾተልም ሊኖር ይችላል። እሱም ጋር ደግሞ ዘሩ የወንድ መካን ማለት መቼም ዘሩ ወደ ሴት ማህፀን መድረስ ያልቻለ ወንድ ማለት ነው። ኃይል ያጣ ወንድ ማለት ነው። ስለዚህ እርግማን አይደለም ማለት ኃጢአት አይደለም፣ ግን ሳያውቀው በሰው አዝኖበት ወይ ደግሞ ተረግሞ ወይ ደግሞ አይነ ጥላውም ዘግታበት ክላንቺ እንዳሰብሽው እሱም ሆኖ ሊሆን ይችላል። አንዳንድ ሰዎች በጣም በሚያሳዝን መልኩ የቅርቡ ጓደኞቻቸው ልጅ እንዳያገኙ ይከለክላሉ። በተጋቡ በአመታቸው በሁለት ዓመታቸው በልጅ ምክንያት የሚፋቱ አሉ። በፍቅር ምክንያት የሚፋቱ የገዛ ሚዜዎቻቸው መተት የሚያደርጉባቸው የገዛ ጓደኞቻቸው እህት፣ ወንድም ይሄ ሁሉ ነገር አድርገውባቸው የሚፋቱ ብዙ ሰዎች አሉ። መጠየቅ ለምንድን ነው ልጅ ያጣሁት? ከዛ በኋላ ነው እንዴት ልጅ ትከለክለኛለህ ለማለት ቀና ማለት የምንችለው። እሱንም ደግሞ እግዚአብሔር ከከለከለ ነው። እግዚአብሔር እባክህ ልጅ ስጠኝ ስትሉት ሁለት ነገር አለ። አንደኛ የሚሰጥበት መንገድ፣ ሁለተኛ ነገር ደግሞ ከሰጠን በኋላ እኛ ትክክለኛ እናት ወይም አባት ነን ወይ ነው። ልጁን ማሳደግ የሚችል ማንነት አለን ወይ? እግዚአብሔር ሲሰጥ ስጠኝ ስትሉት ሲሰጥ ለምን እንደከለከላችሁ እየነገረ ነው የሚሰጠው። ለምን እንደከለከለ ለምሳሌ አንቺን ልጅ ይከለክልሽና ለባልሽ ንጹህ ፍቅር እንድትሰጪው አድርጎ ልክ እንደ አብርሃምና እንደ ሳራ ለባልሽ ጥሩ ሚስት፣ ጥሩ የቤት እመቤት፣ እሱም ላንቺ ጥሩ ባል፣ ጥሩ አባወራ ሆኖ በፍቅር ኖራችሁ በጾም በጸሎት በስግደት በቅድስና ሕይወት ኖራችሁ ትዕግስታችሁን ለሰዎች እንደ ምሳሌ አድርጎ አሳይቶ ልጅ ይሰጣል። አንዳንዴ ደግሞ ዓለማዊ ሆናችሁ በአንደታችሁ ዓለማዊ ሆኖ ግን የሚጸልዩላችሁ እናትና አባት ይኖራሉ። እናትና አባት የቤተሰቦቻችሁና ስለነሱ ሲል አጋብቶ ስለነሱ ሲል አኑሯችሁ ግን ልጅ እንዳይሰጣችሁ ልጅ ከሰጣችሁ በኋላ እንደገና ደግሞ በዛው በኃጢአት የምትጨማለቁ ከሆናችሁ ምን ያደርጋል? ለልጅ ብላችሁ እንድትጸልዩ የእነሱን ጸሎት ይሰማና ግን ጸሎታቸውን የሚሰማው በተዘዋዋሪ መንገድ ነው። የቤተሰቦቻችሁን ጸሎት የሚሰማበት መንገድ ይለያል። እግዚአብሔር እንድትተጉ እንድትጸልዩ ወደ እነሱ መነኩሴት እናት ካለቻችሁ፣ መነኩሴ አባት ካላችሁ፣ ወይም ደግሞ የሚጸልዩላችሁ አገልጋይ ቤተሰብ ካላችሁ ወደ እነሱ እንድትቀርቡና እንደው ልጅ እኮ እምቢ አለኝ ብላችሁ እንድትጠይቋቸው ያደርግና እስቲ ጸልይ፣ እስቲ ቁረቢ፣ እስቲ ጸበል ተጠመቂ ብለው እንዲመክሯችሁ ያደርጋል። ከዛ በዛ በልጅ ምክንያት ወደ መንፈሳዊ ሕይወት እንድትመጡና እንድትተጉ አድርጎ ልጅ ይሰጣችኋል። ከዛ ያንን ልጅ ትወዱታላችሁ፣ ታከብሩታላችሁ። ዲቃላም አትሉትም፣ በድሉም አትሉትም። ወይም ደግሞ ይሄ ዝም ብሎ ስሜታችሁን ስታረኩ የተወለደ ልጅ እንደሆነ አድርጋችሁ የምታስቡበት መንገድም አይኖርም። ለስሜታችሁ ብላችሁ ስትተኙ የሚወለዱ ልጆች አሉ። ድንገቴ ማለት ከፕሮግራም ውጭ የተወለደ ምናምን ደንቃራ አይነት ነገር ብላችሁ የምትሏቸው አይነት ነገር አለ። ይሄ ምንድነው?
ያለ ፕሮግራም የተወለዱ እናንተ በፕሮግራማችሁ ልክ ሳታስቡት ስትቀር እንደዛ ሳይሆን የምታስቡት ልጁን በስለት ስለተገኘ በጾም ጸሎት ስለተገኘ ታከብሩታላችሁ። ዲያቆን እንዲሆን ሰንበት ተማሪ እንዲሆን ቤተክርስቲያን ትልኩታላችሁ። ከዛ በልጃችሁ ደግሞ ትባረካላችሁ። አያችሁ መንገዱ የእግዚአብሔር። ስለዚህ ልጅ የሚከለክልበት መንገድ ብዙ ነው። እናንተን ለመሳብ ሊሆን ይችላል። ያ መሳቢያ ነው። ሲሰጥም ሲወስድም ምክንያት አለው እግዚአብሔር። ያለ ምክንያት ምንም የሚያደርገው ነገር የለም ማለት ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ።